ግድብ ለኔ ለወደፊት ተስፋዬ እንደገና ደግሞ ለስራጦች መልካም ነገር ሰንቆ የመጣ ብዙ ወጣቶች በአገራችን ላይ ያሉ ብዙ ወጣቶች አሉ ለነሱ መልካም ነገር ሰንቆ የመጣ መሰረት ድንጋዩ ሲጣል ጀምሮ እስካሁን ድረስ እናት ከመቀነቷ እየፈታች ያገዘችበት ጎዳና ላይ ያሉ የወደቁ ስለመቤታችን ብሎ የሚለምኑ አባቶች እናቶች ሳይቀሩ ለሱ ያወጡ ድጋፍ ያደረጉበትና ለነገ ተስፋችን ለኢትዮጵያ ዲቪ የሚመታበት ነው ተብሎ የሚታመንበት ዛሬ ላይ ግን ሆነ ተመርቆ እንደዚህ ለምርቃት በቅቶ አይተነዋልና እኛ በጣም ኩራት ይሰማናል። ከዚህ በፊት ዓለማችን ላይ ታይቶ የማይታወቅ ግድብ ነው እየተሰራ ያለ። ይሄም ደግሞ ከየትኛውም ሀገር ምንም አይነት ገንዘብ ወይም ምንም አይነት ፕሮፊት ሳይጠየቅ ከናቶች መቀነት ከዛው ከራሱ ከማህበረሰቡ አገር ውስጥ በተወለደ ማህበረሰብ የተሰራና ምንም አይነት ነገር ድጋፍ ከውጭ ሳይጠየቅ እንትን ያለ እዚህ የደረሰ ድርጅት ስለሆነ ወይም ደግሞ ለሀገራችን ትልቅ የመንሰራራት እንደገና ህብረ ብሔራዊነትን ያሳየንና አንድነታችንን ያጎላ ስለሆነ እኔ በጣም ኩራት ተሰምቶኛል። አባይ ግድብ ማለት ለኔ ከመግለጽ በላይ ነው። ለምሳሌ ኢትዮጵያ መብራት ከኛ አልፎ ሌሎችን አህጉራት የመብራት ተጠቃሚ ልታደርግ የተንደረደረችበት ሌሎች አህጉራት ደግሞ በፍጅት የነበሩበትና አሁን ላይ ደግሞ ለኢትዮጵያ እጃቸውን የሰጡበት እንደሆነ እኔ በግልጽ ያሳየበት ነው ብዬ ነው ማምነው። ከዛ ውጭ እኛ ኢትዮጵያውያን በአባይ መገደብ ልንኮራ ይገባል። ማንም የዓለም ሀገር ያልሰራውን ግድብ ለመጀመሪያ ጊዜ በኢትዮጵያ የተገደበ ለብዙ ነገሮችን የሚሰራ የሚሰጥ ተብሎ የሚታመንበት የአባይ ወንዛችን ወይም ደግሞ የአባይ ግድብ ለኛ ኩራታችን ነው። እኛም ሳንሆን ለልጆቻችን ለምሳሌ ስለዚህ ለተተኪ ትውልድ ወደ ውጭ ሀገር በሊቢያ ወደ አረብ ኤሚሬቶች እየሄደ በባህር የሚጠፋውና በባህር የሚያልቀው ወጣታችንን የማስቀረት ስራ ይሰራልናል ማለት ነው ይሄ ግድብ። ስለዚህ ለኛ ለናቶች በተለይ ለኛ ለናቶች ሸክማችንን ያቀለለ ለምሳሌ በሳት ነበር በእንጨት ነበር እንትን ምግባችንን የምናበስለው ዛሬ ግን ሁሉም ሰው እስከ ቀበሌ እስከ ገጠር ድረስ ወርዶ በኤሌክትሪክ የሚጠቀሙበትን ነገር ይፈጥራል ማለት ነው አባይ ሲያበቃ። ስለዚህ ምንድነው ይሄ የኛ ምናችንን ያሳያል መበልጸጋችንን። እኛ ድሮም ታላቅ ነበር አሁንም ታላቅ እንሆናለን። በማን ነው ታላቅ የምንሆነው? በኩራ ከዚህ በፊት በነበሩ አመራሮቻችንና ዛሬ ላይ ደግሞ ግድቡን ባስጨረሰው በአብይ አህመድ በሱ ታላቅ እንሆናለን ብለን እኛ እናስባለን ደግሞ አድርገነዋል። የዓለም ሀገሮች ከኛ ተሞክሮ መውሰድ መቻል አለባቸው። ከኛ ትልቅ ተሞክሮ በህብረት ስንሆንና በአንድነት ስንሆን አንድ እስትንፋስ ሲኖረን እነዛም ግድብ እንደሚገድቡና ለሀገራቸው ተጠቃሚ እንደሚሆኑ ይሄንን ማሳየት እንችላለን። ከዛ በተረፈ ደግሞ ለኛ የቤት ስራ በጣም ብዙ ወንዞች አሉን በጣም ብዙ አሁንም ቁጥር 2 የአባይ ግድብ እየተገነባ ነው። ለዛ ማህበረሰቡ ተነሳሽነት ኑሮት ይሄንን ግድብ የምናስጨርስበት ልክ እንደዚህ ልዕልናችንን ወደፊት አስቀድመን አሁንም ድሮ ከመቀነት ፈተን አባይን ገድበናል። አሁን ደግሞ አባይን ከጎናችን አንተርሰን ለሚቀጥለው ግድብ የጋራ ህብረ ብሔራዊነትን አሳይተን ግድቡን ደግሞ በአጭር ጊዜ ውስጥ የሚጠናቀቅበትን ነገር ማሳየት መቻል አለብን። ታላቅ ነን ነገም ታላቅ እንሆናለን መሪዎቻችንን አስከትለን ማለት ነው።